ዶክተር አብይ ወደ ስልጣን መምጣታቸውን ተከትሎ በርከት ያሉ ቁልፍ የፌዴራል ባለስልጣናትና ሚኒስቴር መስሪያ ቤቶች በሴት ባለስልጣናት ተተክተዋል። ይህንኑ አስመልክተን በ4 ኪሎ ቤተ መንግስት በእቴጌ ጣይቱ ብጡል መናገሻ እርሷን የሚስተካከል በሚመስል የስልጣን ደረጃ ላይ የተቀመጡ 5 ሴት የጠቅላይ ሚኒስትር አብይ አህመድ ቁልፍ ባለስልጣናት እናስተዋውቃቸዋለን። ብሌን ስዩም እናስቀድማት። ለረጅም ጊዜ የቤተ መንግስቱ ቁልፍ በእጇ የነበረ በቤተ መንግስቱ ዘንድ ታላቅ ተቀባይነትና ቦታ ያላት ሴት ነች። በወቅቱ ወደ ጠቅላዩ ቢሮ ለመግባት የብሌንን ፈቃድ ማግኘት ግዴታ ነበር። መጀመሪያ ስትሾም ኦቦ ሽመልስ አብዲሳ ቤተ መንግስቱ ውስጥ አብሯት ነበር። በሂደት ሽሚ 4 ኪሎን ለቀው ወደ ፊላሚንጎ ሲወርዱ የጠቅላይ ሚኒስትር ቁልፍ በዚች ሴት እጅ ገብቶ ቆይቷል። ሴትየቱ ከቤተ መንግስት መጋረጃ ጀርባ ያለች አድራጊ ፈጣሪ ይሏታል። ብሌን ስዩም ወልደ ኢየሱስ እንደ ጣይቱ የቤተ መንግስቱ ዘውድ ናት። ቀጭን፣ ውብና ጸጉሯን ማቅለም የምትወድ፣ አይኗን በመነጽር መከለል የምትወድ የመጀመሪያውን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያነት ሹመት ስትገልጽ የሀበሻ ነጠላ የደረበች እየቆየች ግን ሀገረኛ አለባበሷን በመተው ወደ ምዕራባውያን ሴቶች አለባበስ የተደባለቀች ባለስልጣን ይሏታል። በይፋ ወይዘሪት ወይም ወይዘሮ አትበሉኝ፣ ሴትነቴን የሚገልጽ ነገር አታንጠልጥሉብኝ በሚለው ንግግሯ የምትታወቀው ብሌን በ2014 በእንግሊዝኛ ቋንቋ ትራንስፎርማቲቭ ስፔስ በሚል ርዕስ በጻፈችው መጽሐፏ መግቢያ ላይ በትውልድ ኢትዮጵያዊ ብትሆንም ዜግነቷ ግን ካናዳዊ እንደሆነ ገልጻ ነበር። የመጀመሪያዋ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ሆና የተሾመችበት ብሌን በካናዳዊ ዜግነቷ ምክንያት ሹመት የህግ ጥሰት እንዳለባት ተረጋግጧል። በአዲስ አበባ ከተማ እንደተወለደች የተጻፈላት ብሌኒ በልጅነት ኮሎኔል መንግስቱ ኃይለማርያም በሚኖሩባት በዚምባብዌ ሀረሪ ከቤተሰቦቿ ጋር ማሳለፏን የሚያትቱ ሰነዶች አሉ። የከፍተኛ ትምህርቷን ወደ አዲስ አበባ የንግድ ኮሌጅ በማቅናት የ2 ዓመት ቆይታ አድርጋ በማርኬቲንግ ማኔጅመንት በዲፕሎማ ተመርቃለች። በተጨማሪም ወደ ካናዳ በመሄድ በዓለም አቀፍ ግንኙነት የመጀመሪያ ዲግሪ ከብሪቲሽ ኮሎምቢያ መያዟን ከኢትዮጵያ ሴት ነጋዴዎች ማህበር ድረገጽ ላይ የሰፈረው የግል ማህደሯ ላይ ማንበብ ተችሏል። በብርታቷ ትታወቃለች የሚባልላት ብሌኒ ማስተርሷን በጾታና በሰላም ግንባታ የትምህርት ዘርፍ ኮስታሪካ ከሚገኘው የተባበሩት መንግስታት ድርጅት ዩኒቨርሲቲ በመቀጠልም ሁለተኛ ማስተርሷን በሰላምና በደህንነት ትምህርት ዘርፍ በኦስትሪያ ኢንስፓርክ ዩኒቨርሲቲ አግኝታለች። ሁለተኛ ዲግሪዋ ለስለላና ተያያዥ ጉዳዮች ከቀረበው ደህንነት ትምህርት ቤት የተወሰደ ነው። ለዚህ ነው የቤተ መንግስቱ ቁልፍ በእጇ የተሰጣት። ብሌኒ ከ2 ዓመት በላይ በኢትዮጵያ ነጋዴ ሴቶች ማህበር የቦርድ አባልና ፕሬዚዳንት በመሆን አገልግላለች። በተጨማሪም የጠቅላይ ሚኒስትር ፍርድ ቤት ፕሬዚዳንት የነበረችው ወይዘሮ መዓዛ አሸናፊ በመስራችነት የተሳተፈችበትን እናት ባንክ አክሲዮን ማህበር በምስረታ ወቅት በማስተባበር የብሌኒ እጅ ረጅም ነበር። ጠቅላይ ሚኒስትሩ በሚያዋቅሩት ካቢኔ ውስጥ የሴቶች ድርሻ እኩል ወይም 50 እንዲሆን፣ ይህም በወንዶች ስር የነበሩ የኃላፊነት ቦታዎች ማለትም የውጭ ጉዳይ፣ የንግድ፣ የኢንዱስትሪ፣ የገንዘብና የመከላከያ የመሳሰሉ ለሴቶች እንዲሰጡ በደብዳቤዋ ጠይቃም ነበር። በዛው ቅጽበት ቁልፍ ስልጣኑን ራሷ ወስዳ ሌሎች ወንበሮችን እነ ሙፈሪያት ከሚል፣ አዳነች አበቤ፣ አይሻ መሐመድ የሚባሉ ሴቶች ተረከቧቸው። ብሌኒ ስዩም 43 ዓመቷ ነው። ከ4 ዓመታት በፊት ሪፖርተር ላይ በጻፈችው መጣጥፍ በግሌ ኢትዮጵያ በዘመናዊ ታሪኳ ውስጥ ዳግመኛ መስቀለኛ መንገድ ላይ እንደምትገኝ ይሰማኛል። የምትመርጠው መንገድና የምትጓዝበት ጎዳና የሚወሰነው አመራሮችን ጨምሮ እያንዳንዱ ዜጋ ለማድረግ ወይም ላለማድረግ በሚመርጧቸው ተግባራት አማካኝነት ነው። ቆራጥነት የተሞላበት ብርታት ሰጪ ከፍተኛ አመራር በቅርበትና በየዕለቱ የመመልከቱን እድልና ክብር አግኝቻለሁ የምትለው ሴት እንዲያውም ሆኖ የኢትዮጵያ የፖለቲካ ማህበራዊና ኢኮኖሚያዊ ገጽታ የቱን ያህል ውስብስብ እንደሆነ ልንዘነጋ አይገባም። በለውጥ አስተዳደር ጅማሬ ሀሳባችን ለብዙ ዘመናት ያሰቃዩ ችግሮች በአንድ ጀንበር ከመኖር ወደ አለመኖር ይሸጋግራሉ ብሎ ማሰብ የዋህነት፣ አለፍ ሲልም የለውጥ ሂደትን ውስብስብነት አለመገንዘብ ነው ብላለች። በተጨማሪም ይህ ጅማሬ ለብዙ ዓመታት ሲብላሉ የነበሩ ጥያቄዎች በአንድ ጊዜ እንዲገነፍሉ መንገድ ከፍቷል። እነዚህም የረጅም ጊዜ ጥያቄዎች በአፋጣኝ መልስ የማግኘት ፍላጎትም ጸንቶ ተስተውሏል በማለት ጽፋለች። ሁለተኛው የጠቅላዩ ወሳኝና ቁልፍ ባለስልጣን ሙፈሪያት ከሚል ናቸው። አብይ በኢትዮጵያ ታሪክ ለመጀመሪያ ጊዜ ያቋቋሙትን የሰላም ሚኒስቴር መስሪያ ቤት ለሙፈሪያት ነበር ያስረከቧቸው። ሙፈሪያት የስልጤ ተወላጅ እንደሆነች ይነገራል። አስተዳደጋቸውን የሚያውቁ ግን የጅማ ልጅ ናት ይላሉ። ከስልጤ ቤተሰቦች ተወልደው ጅማ ያደጉት ሙፈሪያት በጅማ ሀብታም ወላጆች ነበሯት ይባላል። የፖለቲካ መስመራቸው ከደቡብ ህዝቦች ዲሞክራሲያዊ ንቅናቄ ኦህዴድ ጋር ይገናኛል። ለጠቅላይ ሚኒስትር አብይ አህመድ ባላቸው ቅርበትና አብይ ወደ ጠቅላይ ሚኒስትርነት በመጡበት ጊዜ በነበሯቸው ቁልፍ ኃላፊነቶች የተነሳ ትልቅ ስም ገንብተዋል። አሁን ላይ ላምበረት አካባቢ ከማዕድን ሚኒስቴር ፊት ለፊት ባለው የስራና ክህሎት ሚኒስተርነት ስልጣን ላይ ይገኛሉ። ዛሬ እንደ መጀመሪያዎቹ የአብይ ዓመታት ስማቸው ጎልቶ ባይጠራም ሙፈሪያት በጠቅላዩ ዙሪያ ካሉ ቁልፍ ባለስልጣናት ሴቶች መካከል ይጠቀሳሉ።
ወደ ሶስተኛዋ ወሳኝ የአብይ አህመድ አሊ ሴት ባለስልጣን እንለፍ። ሶስተኛዋ ጉዳያችን አለምፀሐይ ጳውሎስ ትባላለች። አለምፀሐይ ጳውሎስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስተር ናት። ይህን ስልጣን የተረከቡት ከአብይ ጎን ከማይጠፋው ወጣት ባለስልጣን ከሳንዶካን ደበበ ነበር። የካቢኔ ጉዳዮች ሚኒስተር የሚለው ስልጣናቸው በቤተ መንግስቱ ውስጥ የአለቅነት እድል ይሰጣቸዋል። ወይዘሮ አለምፀሐይ ጳውሎስ ለጠቅላይ ሚኒስትር አብይ አህመድ የትውልድ መንደር የሚቀርበውን ጅማ ዩኒቨርሲቲም በቦርድ ኃላፊነት ይመሩታል። አብይ በሚገኝባቸው የተለያዩ መድረኮች ላይ ጠይም ደርባባ ሴት ከተመለከታችሁ የጠቅላይ ሚኒስትር ቢሮ ቁልፎች እጃቸው ላይ የማይጠፋባቸው ሴት ወይዘሮ አለምፀሐይ ናቸው። ወደ አራተኛዋ ቁልፍ የጠቅላይ ሚኒስትር አብይ አህመድ ባለስልጣን ወደ ሰላማዊት ካሳ እንለፍ። ሰላማዊት ካሳ የፌዴሪ ቱሪዝም ሚኒስተር ናት። ይህ መስሪያ ቤት አብይ በበርካታ ቢሊዮን ዶላር ያፈሰሱባቸውን የግንባታ ለሀገርና ገበታ ለትውልድ ፕሮጀክቶች ከታሪካዊና የተፈጥሮ ቱሪስት መዳረሻዎች ሀገር ኢትዮጵያ ጋር አጣምሮ የሚመራ ተቋም ነው። ሰላማዊት ካሳ የአዲስ አበባ ልጅ ናት። አሜሪካን ግቢ በሚባለው መንደር ተወልዳለች። የመጀመሪያ ዲግሪዋ በቋንቋና ስነ ጽሑፍ የተሰራ ነው። ቅዱስ ዮሴፍ ትምህርት ቤት እንግሊዝኛ አስተምራለች። ከ2000 ዓመተ ምህረት የኢትዮጵያ የቴሌቪዥን ባልደረባ ሆናለች። ሰላማዊት በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ውስጥ ከታላቁ የህዳሴ ግድብ ጋር የተያያዙ ዘገባዎችን በመስራት እናስታውሳታለን። ፋና ብሮድካስቲንግ ኮርፖሬት ውስጥም ከ2009 ዓመተ ምህረት ጀምራ ሰርታለች። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መሪ ሆነው ከተመረጡ ወዲህ ወደ ፖለቲካ ከተሳቡ ዝነኞች አንዷ ሰላማዊት ነች። በመስከረም 2014 የካቢኔ ድልድል ከለገሱት ሁሉ ምክትሎች አንዷ ሆነች። በቅርቡ ደግሞ የቱሪዝም ሚኒስትር ሆና በጦርነት የምትሰቃየውን ሀገሯን ጎብኙልኝ እያለች ትገኛለች። በመጨረሻ የምናስተዋውቃችሁ ሴት በአሁኑ የአብይ ካቢኔ ውስጥ የማናገኛት፣ በአንድ ወቅት ግን በጠቅላዩ ካቢኔ ውስጥ ከሚያብረቀርቁ የሶማሌ ሴቶች ዋናዋ የነበረችው ፌልሰን አብዱላሂን ነው። ፌልሰን አብይ የሰጧትን የሚኒስተርነት ስልጣን በደብዳቤው የሻረች ሴት ናት። ፌልሰን ልቅም ያለች ቆንጆ፣ የተማረች፣ የተመራመረች የአብይ አንድ ወቅት ሚኒስተር ነበረች። ከ4 ዓመት በፊት ትንሿ ጁንታ ትባል ነበር። ፌልሰን አብዱላሂ ድሬ ተወልዳ አዲስ ያደገች፣ ራሷን እንደ ሶማሌም ሆነ እንደ ኢትዮጵያዊም እንደ ምሁርም እንደ ሴትም እንደ ሚኒስተርም እንደ እናትም ለመግለጽ 50 ዓመታት ምድር ላይ መኖር ግዴታዋ ያልሆነ ሴት ነች። ከፍተኛ ትምህርቷን ዩኒቲ ዩኒቨርሲቲ ተምራለች። ትምህርቷን ያዳበረችው እንግሊዝ ሀገር ሄዳ ነው። ነድ የተባለ የቴሌቪዥን ጣቢያ ባለቤት ናት። የመጀመሪያዋ ሴት የቴሌቪዥን ጣቢያ ባለቤትም ነች። ነድ የሶማሌ ቋንቋ ውስጥ ያለ ቃል ነው። ሰላም ማለት መሆኑን የኡመር ሰመር ልጆች ይናገራሉ። ይችን የአንድ ወንድ ልጅ እናት እንዲህ ያጀገናትን ሚስጥር ለመፍታት ወደ ሶማሌ ሕዝብ ሴትና ልቦና እንመልከት። ኮሎኔል መንግስቱ ኃይለማርያም ስለ ሶማሌ ሴቶች፣ ስለ ፌልሰን አብዱላሂ እህቶች፣ ስለኛ ቀያይ እንቡጦች የሚናገሩትን እናስደምጣቸዋለን። የሶማሌ ሴቶች ከወንዶች ይበልጥ ኃይለኞች ናቸው። እንዴት ይሄ ሰው ሲናገር ዝም ትላለ ብላ ታዋጋለች። የሶማሌ ሴትን ያህል ኃይለኛ የትም የሀገራችን ክፍል ያለ አይመስለኝም። ሴቶቹ የቤቱ መሪዎች ናቸው። ከብቱን የሚጠብቁ እነርሱ ናቸው። የሚያርዱ እነርሱ ናቸው። ምግብ የሚሰሩ እነርሱ ናቸው። የወንዱ ስራ ጠመንጃ ይዞ መቆም ነው። ስራ የለውም። ሴቶቹ ግን ስለሚሰሩና የቤቱ ባለቤት እንደሆኑ ይሰማቸዋል። በወንዶች ላይም የበላይነት አላቸው። በጦርነቱ ወቅት ከኋላ ሆነው የሚሸሽ ወንድ ካጋጠማቸው የት ነው የምትመለሰው? ና እዚህ ውስጥ ግባ ብለው ቀሚሳቸውን እያመለከቱ የሚዋጉ ናቸው። በሰላምና በፍቅር በቀልድ ሲቀርቧቸው የሚወደዱ ናቸው። ምስራቅ ኢትዮጵያ የምስራቅን ሰውና የዚያን አካባቢ ነገር ሁሉ የሚወዱት መንጌ ይህን የተናገሩት ለይታገሱ ጌትነት ገበየው ነበር። የስደተኛው መሬት ትረካዎች የተሰኘው መጽሐፉ ላይ አስፍሮታል። የዛሬው ዝግጅታችን በዚህ አበቃን። ሰላም።